Ganna saite. ኢየሱስ ክርስቶስ ደግነትን እስኪ ላውራ ሰላምህን እስኪ ላውጋ ምሕረትን እስኪ ላውራ ፍቅርህን እስኪ ላውጋ እስኪ ላውራ የጌታዬ ምሕረቱ እስኪ ላውራ እስኪ ላውራ የጌታዬን ደግነት እስኪ ላውራ ደግነትን እስኪ ላውራ ሰላምህን እስኪ ላውጋ ምሕረትን እስኪ ላውራ ፍቅርህን እስኪ ላውጋ እስኪ ላውራ የጌታዬ ምሕረቱ እስኪ ላውራ እስኪ ላውራ የጌታዬን ደግነት እስኪ ላውራ ልናገር ላውራ ስራህን አንተ ለኔ የሆንክውን በደስታ በሐዘን ጊዜ ፊትህን ዞር ያላረከኔ መች ረሳሁ ያንተ ውለታ ትዝ ይለኛል ሲመሽ ሲነጋ ኧረ ስንቱን አውርቼው ብዘት እንዲያው ብቻ ተመስገን ልበል ልናገር ላውራ ስራህን አንተ ለኔ የሆንክውን በሐዘን ጊዜ ፊትህን ዞር ያላረከኔ መች ረሳሁ ያንተ ውለታ ትዝ ይለኛል ሲመሽ ሲነጋ ኧረ ስንቱን አውርቼው ብዘት እንዲያው ብቻ ተመስገን ልበል ከክንፎች በታች አድሬ ኧረ እኔስ ምን ሆኜ ከጥላዎቼ በታች አርፌ ኧረ እኔስ ምን ሆኜ ከክንፎች በታች አድሬ ኧረ እኔስ ምን ሆኜ ከጥላዎቼ በታች አርፌ ኧረ እኔስ ምን ሆኜ ከክንፎች በታች አድሬ ኧረ እኔስ ምን ሆኜ
ብሎ ለተሰጠው ረድኤቱ ካንተ ዘንድ ነው። ካንተ ሌላ ማንም የለም። አንተም ለሱ ረዳት ነህ። አንተ ታምኖ ጸንቶ ለሚኖር በክፉው ስለሚያድር አምላኬ ነህ አንተ ለሚል የፍቅር መሳለ ከልጅ አንተም ብሎ ለተሰጠው ረድኤቱ ካንተ ዘንድ ነው። ካንተ ሌላ ማንም የለም። አንተም ለሱ ረዳት ነህ። ደግነትን እስኪ ላውራ ሰላምን እስኪ ላውራ ምሕረትን እስኪ ላውራ ፍቅርን እስኪ ላውራ እስኪ ላውራ ጌታዬ እስኪ ላውራ እስኪ ላውራ ጌታዬ እስኪ ላውራ በሕይወት መፍገምገም ደፋ ቀና ስል በሕይወት መፍገምገም ደፋ ቀና ስል ዝማሬ ተውጦ ስትከራ ምሬት ጌታ ትደርሳለህ በወሳኝ ሰዓት ጌታ ትደርሳለህ በወሳኝ ሰዓት አንተን ለታመነ ለተደገፈ እውነተኛ ረዳት አንተ ብቻ ነህ። አንተን ለታመነው ለተደገፈ እውነተኛ ረዳት አባት አንተ ነህ። አባት አንተ ነህ። አባት አንተ ነህ። እውነተኛ ረዳት አባት አንተ ነህ። አባት አንተ ነህ። አባት አንተ ነህ። እውነተኛ ረዳት አባት አንተ ነህ። መቅሰፍት በምድር ላይ በድንገት ሲከሰት ብዙዎችን ጠራርጎ ሲወስድ በቅጽበት ብዙዎችን ጠራርጎ ሲወስድ በቅጽበት አንተን ለታመኑ መጠለያ ባነህ ከምሬት ከለቅሶ ከሐዘን ታድናለህ። ከምሬት ከለቅሶ ከሐዘን ታድናለህ። አንተን ለታመነ ለተደገፈ እውነተኛ ረዳት አንተ ብቻ ነህ። አንተን ለታመነው ለተደገፈ እውነተኛ ረዳት አባት አንተ ነህ። አባት አንተ ነህ። አባት አንተ ነህ። እውነተኛ ረዳት አባት አንተ ነህ። አባት አንተ ነህ። አባት አንተ ነህ። እውነተኛ ረዳት አባት አንተ ነህ።
ማምለጫ መሸሻ በአንድነው ስም ኢየሱስ ነው ማምለጫ መሸሻ መንገዱ አንድ ነው እሱም ኢየሱስ ነው ማምለጫ መሸሻ መንገዱ አንድ ነው እሱም ኢየሱስ ነው ለሰማው ለታዘዘው ከምድር ያድነው ኢየሱስ ብቻ ነው ሰላማችሁ ይብዛ እየገባችሁ ያላችሁ ሰዎች የጌታ ሰላም ጸጋ ይብዛል ዮሐንስ ሁሉ ሰላም እግዚአብሔር ይመስገን አብረው ትንሽ በአምልኮ መንፈስ ይወጣል ተውኝ ጌታ አይችልም አትበሉኝ ጌታ አይችልም አትበሉኝ ጌታ አይችልም አትበሉኝ ተውኝማ ተውኝ ጌታ አይችልም አትበሉኝ አይነት ስላየ ይሄ ጌታ ከሰው የተለየ ሁሉን ችለው አይነት ስላየ ከሰው የተለየ ከሰው የተለየ ሰላም ይብዛልህ ዮሐንስ ሰላም ነው እግዚአብሔር ይመስገን ሁሉ መልካም ነው ሁሉ ሰላም ነው እግዚአብሔር ይመስገን ጌታ ተባረከ ቤተሰብ ሁሉ መልካም ናቸው ሁሉ ሰላም ናቸው እግዚአብሔር ይመስገን ጌታ ይባረክ ትንሽ በአምልኮ መንፈስ በጸሎቱንና ከዛ በኋላ ወደ እግዚአብሔር ቃል እንገባለን ምናልባት ይሄ ካለ እሺ ያስገፋኝ ያሳነሰኝ ከወዲህ ወዲያ ያንገላታኝ ጌታ ስትመጣልኝ በመንገዴ ላይ ሸሸኝ ጠላቴ አንተን ከሩቅ ሲያይ በእውነት ጌታ ነህ ትእዛዝ በእኔ ላይ ሰላማችሁ ይብዛ የምትገቡ ሰዎች ጌታ ስትመጣልኝ ሆነብኝ ተራ ጌታ የጠራው ሰው ሆኖ ከልቡ አላገኘውም መርዙ የባቡ ባዋይ ሆነት የሱ ቀለቡ ተውኝማ
ጌታ ሰላምና ጸጋ ይብዛ። እግዚአብሔር መልካም ነው። እስኪ ትንሽ ጥቂት የጌታን ቃል እየሰማን ለቃሉ እንጸልያለን። ለእግዚአብሔር መንፈስ ያብረን ስላለ በጌታ በኢየሱስ ክርስቶስ ስም ቃል እግዚአብሔር አምላክ ሆይ የጊዜውን ስንቅ አሜን። ዕለት ዕለት ስጡልን ተብሎ በቃሉ ሰጠን። ሆይ ቃልህ ሲመጣ በተለያየ ስፍራ እግዚአብሔር አምላካችን የተዘራ የተዘጋጀ ተኩላ ሁሉ በስንክል የተመታ ይሁን። በነገር ሁሉ አሜን። ሕይወታችንን አቅጣጫ እንድታሳየን ቃሉ ለሰውነተ ብርሃን ሕግ ለእግሩ ቃሌ ለሰውነተ ተብሎ እንደተጻፈ እግዚአብሔር በሕግ እንድትመራን በቃል እንድታስተምረን በጌታ በኢየሱስ ክርስቶስ ከሚመጡት ጋር እግዚአብሔር አምላክ አብሮ በዚህ በድምፅ ጠርተህ የሚመጣውን ጸጋ ብሬ እንዲካፈል ስሜን መልካም ቀን ስለሰጠ ክርስቶስ ስም እናመሰግናለን። በተለያየ አምላኬ ሆይ ቃልህን በሕይወታችን እንደማዋል በተለያየ እግዚአብሔር አሮጌው ሰው ክብር ምስጋና ለስሙ። አሜን። ክፈተው። ጌታ የተባረከ ይሁን።
አሜን። ዕብራውያን አንድ ከቁጥር 7 ያለውን መነሻ እንዳይጠቅስ ነው፣ ግን መነሻ ሐሳቡ ዘፍጥረት ምዕራፍ 6 ላይ ያለው እና ስለ ኖህ ነው የሚያወራው። እና ላሜ ወደ ተወሰኑ 700 ዓመት ከኖረ በኋላ ካለንበት ተግባርና ካለንበት ሁኔታ ያሳርፈናል ስል በኖህ ዘመን ላይ ኖህ ብሎ ጠራው ይላል እና 5ኛ ምዕራፍ 5 ዘፍጥረት ላይ ወደ ታች ስትመለከቱ ታገኛላችሁ። ኖህ የተባለበት ረፍት ወይም ረስት ብሎት ካለንበት ተግባር እና ክፉ ዘመን ክፉ ከሆነበት ሁኔታ ሁሉ አውጥቶ ያሳርፈናል ስል ኖህ ብሎ ጠራ ይላል። ኖህ ግን በዘፍጥረት ምዕራፍ 6 ላይ ገና ከጅምር ስንመለከት የተወለደበት ውልደት በአመፃ ዘመን ውስጥ እንደሆነ ይታያል እና ሰዎች ይዋለዱ በምድር ላይ ይበዙ በነበረበት ይጋቡ በነበረበት ተግባራቸውም ከእግዚአብሔር ሐሳብ በራቁበት እና ሰው የራሱን የልቡን አምሮትና ፍላጎት እንደፈለገ እያደረገ በሚኖርበት ሲዝን ውስጥ ኖህ በላሜ ቤት የተወለደበት ላሜም ደግሞ ከዚህ ተግባራችን ያሳርፈናል ስል ኖህ አለ ይላል እና ኖህ ማለት ረፍት ማለት ነው እና ዕብራውያን ጸሐፊ ደግሞ ወደ እረፍት እንዳንገባ ከሚከለክሉ እንቅፋቶች መካከል አንዱ አለማመን ስለሆነ ነው። ስለዚህ ዕብራውያን የሚያወራው ስለ እምነት ነው። እምነትስ ደግሞ መጽሐፍ ሲናገር አንድ ነገር ይላል እና ከመስማት ነው ይላል፣ መስማትም በእግዚአብሔር ቃል ነው ይላል። ላሜ ነገ ሊሆን ባለው ዘመን ውስጥ ካለበት ከዚህ አመፃ ትውልድ መካከል ውስጥ ዘራችንን ያሳርፋል ስል ኖህ ብሎ ጠራ ይላል፣ ወንድ ልጅ መሆኑን ሲያይ እና ኖህ ደግሞ በዘመኑ ላሜ እንደተነገረው ሊመጣ ያለውን ዘመን አይቶ ያዕቆብ ልክ 12ቱን ነገድ አቁሞ እንደባረካቸው ላሜ ገና በሚመጣው አዲስ እንግዳ በሆነው ዘመናት ውስጥ ነው። ኖህ ገና ሲወለድ ሊመጣ ባለ ዘመን ውስጥ እግዚአብሔር የሚያሳርፈን ልጅ ነው እና ከዚህ ክፉ ዘመን ውስጥ ክፉ ትውልድ ውስጥ ረፍት ይሆንልናል ብሎ ነው እና ኖህ ያለው። ስለዚህ ኖህ በዘፍጥረት ምዕራፍ 6 በምድሪቱ ላይ የሰው ልጅ የተዋለደ እየበዛ በመጣ ጊዜ የእግዚአብሔርን ስርዓትና ሕግ እያፈነገጠ በእግዚአብሔር ፊት ላይ አመፃ እየሰራ ጥፋትን፣ በደልን እጅግ አስከፊ ነገር እየሰራ ሲመጣ እግዚአብሔር ምድርን ለማጥፋት የተነሳበት ሁኔታ አለ እና አጠፋለሁ ብሎ እና ኖህ በዚህ ትውልድ መካከል ውስጥ መጽሐፍ ሲናገር አካሄዱን ከእግዚአብሔር ጋር አደረገ ይላል። ለዚህ ነው 7ኛ ቁጥር ላይ ዕብራውያን 11 ሲናገር ኖህ ገና ስለማይታየው ነገር ተረድቶ ይላል። ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ፣ በዚህም ዓለምን ኮነነ፣ በእምነት የሚገኝ ጽድቅ ወራሽ ሆነ ይላል። እንግዲውስ ዕብራውያን ጻፊ ይሄን ሲናገር እምነት ስለማይታየው ዓለም ፍጻሜ የሚያስረዳ ማረጋገጫ እንደሆነ ይናገራል። ነገር ግን ኖህ ገና ምንም በሌለበት ዘመን ከእግዚአብሔር አፍ ቃል ሲወጣ እግዚአብሔር ምድሪቱን ሊያጠፋ ሲመጣ ከላሜ ቤት ኖህ ስራውና ተግባሩ ካለበት ዘመን ከትውልዱ ጥሩ መልካም ሆኖና እግዚአብሔርን የሚፈራ ሆኖ አካሄዱ በእግዚአብሔር ፊት የቀናና በእግዚአብሔር ቃል የሚገስጥ በእግዚአብሔር ሐሳብና ፈቃድ የሚመላለስ ሰው ሆኖ በዘመኑ ተገኘ። በዚህ ምክንያት ኖህን መጽሐፍ ሲናገር እግዚአብሔር ፊት 8 ላይ ሞገስን አገኘ ይላል። ኖህ የተሻለ ሞገስ ያደረገው ምንድነው? ዓለም በተቃራኒ ዓለም በተግባሯ የምታደርገውን ነገር በዓለም ውስጥ ይኖራል እንጂ ዓለም ኖህ ህይወት ውስጥ በኖህ ልብ ስፍራ የላትም። ያ ማለት ኖህ በልቡ የእግዚአብሔርን ጽድቅ ወይም የእግዚአብሔርን ሐሳብ የእግዚአብሔርን ህይወት በምድር ላይ የተከበረ የሚኖር ሰው ነው። ትውልዱ መካከል የኛ ሰው መዝሙር ላይ አይመጡም። ለምን አላውቅም። ጸሎት ሰዓት ላይ አይመጡም እና ተግባር የለሽ ምክር ይላል እና እቺ ዘማሪ ሐና ስትናገር ለራሱም ያልበጀ። ስለዚህ ሰዎች በእግዚአብሔር ቃል ለመታነጽ ህይወታቸውን ሊመጣ ያለ ዘመን ስል ረጅም ዘመን በጣም
ረጅም ዘመን ነው። ረጅም ዘመን ውስጥ ግን እነሆ አሁን የሚሆነውን የእግዚአብሔርን ቃል አመነ ነው የሚለው። እግዚአብሔር ሲናገር አንድ ቀን ይላል እና ሺህ ቀን እንደ አንድ ቀን፣ አንድ ቀን እንደ ሺህ ቀን ነው። የእግዚአብሔር ካሌንደር ከተፈጥሮ ስርዓት ለየት ያለ ነው። በዘላለም በካይሮስ ካሌንደር ውስጥ ነው እግዚአብሔር ዓለምን ሲያበጅ የመራው። ስለዚህ ኖ የእግዚአብሔርን ቃል አሁን ይሆናል ስል ነው ያመነው። ባይዛ 120 ዓመት መርከብ ሰራ ይላል። ተግባራዊ ነው። 120 ዓመት እግዚአብሔር የተናገረው ቃል ልክ ነቅቶ ማለዳ ማለዳ እግዚአብሔር ቃል አዲስ ነው ምሕረቱም ብዙ ነው እንደሚል ማለዳ ማለዳ ለኖህ የሚታየው የጥፋት ውሃ ደጅ ላይ እንዳለና መርከቡ ፈጽሞ ሲጨርስ ምድርቱ ላይ እንደሚመጣ አምኖ ነው። ኖህ በምህረቱ ነው 120 ቀን የሚኖረው። ምክንያቱም እግዚአብሔር ቃል ከመጣ ቀን ጀምሮ እግዚአብሔር አፍ ካወራ ሰዓት ጀምሮ የጥፋት ውሃ በደጅ ነው። ሌሎች ይጋባሉ፣ ይሞሽራሉ፣ ይሰረጋሉ፣ ይወልዳሉ፣ በምድሪቱ ላይ ይበዛሉ። በአመፃቸው ክፋት ልክ በዘፍጥረት ምዕራፍ 19 ላይ እንዳለ እንደ ሶዶም ምድር ሊመጣ ያለውን የእግዚአብሔርን ቁጣ ባለማየት የስጋቸውን አምሮትና የህይወታቸውን ፈቃድ የተገበሩ በምድሪቱ ላይ የሚኖሩበት ዘመን ውስጥ ነው። ኖህ አካሄድ ከእግዚአብሔር ጋር አደረገ ሲል ለ120 ዓመት ማለት ባይዛዌ በቤታችሁ የተወለዳችሁ ልጅ የልጅ ልጃችሁን አይታችሁ ሸምግሎ የሚያልፍበት ዘመን ነው። በዚህ ውስጥ ግን ኖህ 120 ዓመት ይላል በመዘጋጀት ህይወት ዓለምን ኮነነ ስል ዝም ብሎ አይደለም። አመንኩ ስል ተናገርኩ የሚል ቃል አለ። አመኑ ተናገሩ ይላል። እምነት ተግባራዊ ነው። እምነት ያለ ስራ ከንቱ ነው ይላል። አመንኩ ስትል እግዚአብሔር ለተናገረው ነገር ምላሽ እየሰጠ ነው በህይወት ማለት። ስለዚህ ህይወቱ የተገለጠ ነው። ኖህ እግዚአብሔር ካወራበት ቀን ጀምሮ የእግዚአብሔርን ፍቃድ ለማድረግ እየተጋ የሚኖር ሰው ነው። ስለዚህ ነው አካሄዱን ከእግዚአብሔር ጋር አደረገ ማለት ከዓለም በተቃራኒው ሲል ዓለም ሊመጣ ያለው የጥፋት አላየችም። ኖህ ግን የእግዚአብሔርን ቃል በእምነት ተቀብሎ ሊመጣ ያለውን በእምነት አይቶ ዓለምን እየኮነናት። ኖህ መርከብ ብቻ አይደለም ስራ፣ ከመርከብ ባሻገር የዓለምን ድርጊት፣ የዓለምን ስራ፣ ዓለምን አካሄድ ይቃወም ነበር ማለት አሁን ካለው ቴክኖሎጂው አይደለም። ቴክኖሎጂውን የሚጠቅመውን ማለት ጎጂና ጠቃሚ ነገሮች አሉ ከካልቸር ከባህልም አንጻር። ግን ኖህ የተቃወመ ያለው ስራቸውና አካሄዳቸው እግዚአብሔር ያዘነበት እንደሆነና ከእግዚአብሔር መንገድ የራቁ እንደሆነ ወደ እግዚአብሔር እንዲመለሱ የንስሐ ጥሪ የምስራት ወንጌል እያበሰረላቸው ነው ኖህ መርከብ የሚሰራው እንጂ መርከብ ብቻ ሰራ አይልም። በዚህም ኮነነ የሚለው ቃል የጽድቅ ወራሽ ሆኖ ተገኘ ነው የሚለው በእምነቱ ዓለምን የኮነነው መርከብ ብቻ በመስራት ሳይሆን የዓለምንም ስራ ከእግዚአብሔር ሐሳብ የራቀች እንደሆነ ወደዚህኛው ህይወት ወደ ሆነው ክርስቶስ ወደ መርከብ ወደ እግዚአብሔር ሐሳብ እንዲመጡ። ምክንያቱም በኖህ ዘመን እግዚአብሔር ሰዎች ሁሉ ፍጥረት የፈጠረው የእጁ ስራና በአምሳሉ በመልኩ የፈጠረው የሰው ልጅ ሕያው እስትንፋስ ያለበት እንዳይጠፋ እግዚአብሔር ኖህን ከዛ ትውልድ በኖህ ምክንያት ዘሩን ይላል የተረፈበት ሁኔታ አለ። ኮፒ ሊንክ አድርጉ እስኪ እዚህ ያላችሁ ሰዎች። በጣም እየታየኝ አይደለም፣ ይቅርታ እና እየታየኝ አይደለም። ኮፒ ሊንክ አድርጉ። እምነት በስራ ይሁን። እናንተም እየሰማችሁ እኔ ጋር አብራችሁ አገለግሉ። ኮፒ ሊንክ አድርጉ። በጣም ኮፒ ሊንክ አድርጉ። ለምን ለሌሎች እንዲደርስ። ስለዚህ ኖህ የመጀመሪያ አካሄዱን ከእግዚአብሔር ጋር አካሄድን ከእግዚአብሔር ጋር ማድረግ። እንዴት ነው አካሄዳችንን ከእግዚአብሔር ጋር የምናደርገው? ምክንያቱም አሁን ያለንበት 22ኛ ኦርዲ 21ኛ ክፍለ ዘመን ውስጥ ምን አይነት አካሄድ ነው ይሄን ያለ ነው ማለት ከማህበራዊ አንጻር ከሚሪጅ ከፍትዳር አንጻር ከቤተሰብ አንጻር ከቤተ ክርስቲያን አንጻር ከግል ከእግዚአብሔር ጋር ባለ ፌሎሺፕ አንጻር በምን አይነት አካሄድ ውስጥ ነው የምትሄዱ? በምን አይነት አካሄድ ውስጥ ነው ከእግዚአብሔር ሐሳብ እናንተን ከሚያወጣ ትውልድ ጋር ነው ሄዳችሁ ያላችሁ ወይስ እግዚአብሔር ጋር የሚያጣብቅ ትውልድ ነው? ስራችሁ ከእግዚአብሔር ጋር ህብረት እንድታደርጉ የሚፈቅ ነው ወይስ ከእግዚአብሔር የሚያርቃችሁ ነው? ትዳራችሁ ውስጥ ከእግዚአብሔር ጋር ተጣምራችሁ እንድትኖሩ በፍቅር የሚያደርግ ነው ወይስ ትዳራችሁ ውስጥ ከእግዚአብሔር የምትርቁ የሚያደርግበት ነው? መንገዳችሁ ሁሉ ከእግዚአብሔር የሚያርቃችሁ ከሆነ አደጋ ውስጥ ናችሁ ያላችሁ። ወደ 5 ያላችሁ ጌታ ይባረካችሁ። ከቤት ተባረክ። ኮፒ ሊንክ አድርጉ። ዩዘር ናት ማን ኮፒ ሊንክ አድርግ። ፍቅር ከበደ ኦሬዲ ኮፒ ሊንክ አድርጉ። ለምን
ለሌሎች ምክንያቱ በማለት ኦልሬዲ እግዚአብሔር ሲናገር ለእግዚአብሔር አሜን ብለን ምላሽ እንደምንሰጥ የእግዚአብሔርን ቃል ስንሰማ ተግባራዊ የሆን እንሂድ። ምክንያቱም ቃሉ ሕያው የሚሰራ ሰራተኛ ነው። የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። ሁለትም አፍ ካለ ሰይፍ ይልቅ የተሳለ ነው፣ መንፈስና ስሜትን ጅማትና ቅልጥምን ሳይቀር ለይቶ ይወጋል፣ የልብንም ሐሳብ ይመረምራል። ስለዚህ አብራችሁ አገልግሉ። ይሄ ኮፒ ሊንክ የሚሉ ፕላትፎርሙ በራሱ የሚጠይቀው ነገር ስለሆነ ደጋግሜ መናገር ይህን አልፈልገውም እና ሶሪ፣ ግን ኮፒ ሊንክ አድርጉ፣ ለሌሎች እንዲደርስ ሼር አድርጉ። ምክንያቱም ኖ እግዚአብሔር ጋር አደረገ ሲል እግዚአብሔርን አመነ ያለ ነው መጽሐፍ። የመጀመሪያው ኖ ከእግዚአብሔር ጋር ለመኖር እምነት ነው የሚያስፈልገው፣ እምነት ነው። የትኛውንም ነገር በዚህ ምድር ላይ የምታደርጋቸው ነገሮች ተግባራዊ እንዲሆኑ ውስጥ መሀሉን ጅማሬ አይተ አይደለም፣ አምነ ነው የምትጀምረው። ኖ ለዚህ ነው እግዚአብሔር ሲናገር አመነ ማለት አየ ማለት። በሌላ መረዳት ተመለከተ፣ የጥፋት ውሃ ደጅ ላይ እንዳለ አሁን መጥቶ እንዳለ በመጣው ጥፋት ውሃ ውስጥ ኖ ገና በሚሰራው አይደለም፣ በአፉ ቃል በእግዚአብሔር መርከብ ውስጥና ምሕረት ውስጥ ተሰውሮ ነው ያለው። ተሰውሯል። ኖ ሰርቶ አይደለም ሜዳ ነው፣ መርከቡን ሰርቶ አይደለም፣ አምኖ ነው። አምኖ ነው። እምነቱም ጽድቅ ሆኖ እንደተቆጠረለት መጽሐፍ በዚህም ይላል የእምነት ወራሽ እንደሆነ ጽድቅ ሆኖ እንደተቆጠረለት ይናገራል። ስለዚህ ኖ አምኖ ነው የእግዚአብሔርን ምሕረት የእግዚአብሔርን ቸርነት። ይኸው ኖ ደጅ ላይ የጥፋቷ መጥቷል፣ ላጠፋት ነው እችን ዓለም በቃ በኋላ ያጥለቀልቃት ነው እግዚአብሔር ስል ኖ ምን ሆኗል? መርከብ የለም ግን አምኖ ድኗል። አያችሁ፣ መርከብ ካራክተርሊ ለእግዚአብሔር የሚሰጠው ተግባራዊ ምላሽ ነው። ከድነት በኋላ እግዚአብሔር የተናገረውን በእምነት በመታዘዝ ነው። ግን አመነ ይላል። የመጀመሪያው ነው እምነት ነው። አመነ። ምንድን ነው ያመነው ሲባል ሊመጣ ያለውን የጥፋት ውሃና እግዚአብሔር የተናገረው እውነት እንደሆነ እግዚአብሔር ያወራውን እንደሚያደርግ አመነ ይላል። አያችሁ፣ የመጀመሪያው አመነ ይላል። አምኖ ነው። ለዚህ ነው ሄኖክን ስትመለከቱ በእምነቱ እግዚአብሔርን ደስ አሰኝቷልና አልተገኘም ይላል። ተወሰደ ነው የሚለው። በእምነቱ ነው እግዚአብሔርን ደስ ያሰኘው ነው። ለዚህ ነው ለእግዚአብሔር በሚሰጠው ምላሽ መርከብ ሰርቼ ነው ምንድነው አላለም። የመጀመሪያው ሴሊቬሽን ስለ ድነት ነው ያወራው። አዎ የጥፋቷ መጥቷል፣ ልክ ነህ ጌታ ሆይ ምን ማድረግ አለብኝ ስል ትድናለህ አለ። ይሄን ካደረግ ስል አመን ይላል። በቃ የጥፋቷ እግዚአብሔር አምጥቷል እና እግዚአብሔር እንደሚያድነኝ አመን ይላል። ካመነ በኋላ ነው የሁለተኛ ወደ ተግባር የገባው። ዛሬ አንድ ነገር ላለ በጌታ በኢየሱስ ስም ታምናላችሁ፣ እግዚአብሔር ከየትኛውም ነገር ውስጥ ያድናችኋል። አካሄዳችሁ ከእግዚአብሔር ጋር እንዲኖር የሚያደርገው እምነት ነው። እግዚአብሔር እምነት የሌለ ሰው ወደ እግዚአብሔር ሊደርስ አይችልም። ወይም የማያምን ሰው ከእግዚአብሔር አንዳች ነገር ሊቀበል አይችልም ይላል። በዚህ እግዚአብሔር እንዳለ ልታምን ይገባል ለመቀበል። ስለዚህ ኖ የመጀመሪያ አካሄዱን ከእግዚአብሔር ጋር ሲያደርግ አመነ ይላል። የጥፋት ውሃ እንደሚመጣ አወቀ ይላል። ለዚህ ነው እግዚአብሔር ከዛ በኋላ ከባህር የጎፈር እንጨት ወስዶ እንዴት አድርጎ መርከብ መስራት እንዳለበት እግዚአብሔር ስላመነ ዝርዝሩን ነገር። የዳነ ሰው ሊሰራ የሚገባቸው ተግባራቶች አሉ። እኔ የዳንኩትን መዳን ከክርስቶስ ያገኘሁትን ሰላምና እረፍት ሌሎች በአጋንንት እስራት በጨለማ ውስጥ ይህ የምስራች ወንጌል ያልደረሳቸው ወደዚህኛው ህይወት ወደ ሆነው ክርስቶስ ልክ ዮሐንስ ወንጌል ምዕራፍ 14 ላይ እውነትም ህይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ ማንም ከቶ ሊመጣ አይችልም እንዳለ፣ በዮሐንስ ወንጌል ምዕራፍ 10 ላይ እውነተኛ በጎች በር እኔ ነኝ፣ በዚህ በር የሚገባ መሰማሪያ እንደሚያገኝ በሌላ ቦታ የሚገባ ሁሉ መዳን እንደማያገኝና ልክ ኢየሱስ እናንተ ማን ናቸው ጌታ ሆይ ጌታ ሆይ የሚል ሁሉ ምን አይሆንም አይገባም አላቃችሁ ማናችሁ እንዳለ ሁሉ በሌላ ስፍራ የሚገባ ሁሉ ሌባ ነው ይላል መጽሐፍ ሲናገር። ምን እያለ ነው? በክርስቶስ ሳያምን ወደ አብ ሊመጣ እንደማይችልና ህይወትም የእግዚአብሔር ህይወት እንደማይበዛለት ይናገራል። ኖ ስለዚህ ነው ከዳነ በኋላ ሌሎች የሚታርፉበትን መርከብ ነው የሰራው። ስለዚህ ምን እያልኩ ነው? አሁን አምናችሁ ከሆነ የሚናገረውን የእምነትን የእግዚአብሔርን ቃል በእምነት ተቀብላችሁ ትጸድቃላችሁ እያልኩ ነው። ኤላዳሺካ ብራታ ላባሺካ ናማስ ለኮራባሲ ዳላባጋቶ ለወራዳባስ
ቤላ ካታና ማንታር ዳሊ ባጋታላሺ ካማ ራጋቶ ላባሺ ካታላባሺ ካማንታ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ የመዳኑ ቃል ወደ እናንተ ይላችሁ። እናንተ ስለሰማችሁት ቃል እውነት ናችኋል፣ ድናችኋል ነው ያለው። አያችሁ፣ ጸድቃችኋል። ስለሰማችሁት ቃል ነው የምለው። ይሄ ቃል ሕይወትም መንፈስም ያለ የእግዚአብሔር ቃል ነው፣ ቅዱስ ቃል ነው። ለዚህ ነው ኖ አመነ ይላል፣ ጽድቅ ሆነ። አብርሃም አመነ ሲል እምነቱም ጽድቅ ሆኖ ተቆጠረለት እንዳለ፣ በዚህም የጽድቅ ወራሽ ሆነ ይላል። የአዲስ ኪዳን ሰው ነው። ሊመጣ ያለውን የጥፋትን ውሃ አይቶ የመጀመሪያው የእግዚአብሔርን ቃል አመነ ይላል። እግዚአብሔር ሲናገር አየ፣ አመነ። ከዛ ሁለተኛ ምንድን ነው ያደረገው? ካራክተርሊ ወደ ድርጊት ነው የገባው። እግዚአብሔር ሌሎች የሚድኑበትን ኖ ኦልሬዲ ድኗል። እግዚአብሔር ኖ ብቻን ሊያድን ይችሏል። በሌላ ላይ ሕዝቅኤልን፣ ዳንኤልን ኖን ያነሳል። እኚህ ሶስቱ ቢኖሩ ዓለም ሁሉ ቢጠፋ በቂ ነው ይላል እግዚአብሔር። በሌላ ክፍል ላይ ሲናገር እነኚህ ሶስቱ ካሉ በቂ ነው አለ። ስለዚህ እግዚአብሔር ሊያድን የመጣውን ትውልድ ኖ መጀመሪያ ሳምን በእግዚአብሔር ፊት ላይ የመጀመሪያ በእምነቱ ጽድቅን ነው ያገኘው፣ አመነ። ለዚህ ነው ዓለምን በጽድቁ ኮነነ ይላል። የኮነነው በእምነት አይቶ ነው። እግዚአብሔር ሲናገር የጥፋቷ ለኖ በር ላይ ነው፣ መውጫ የለም፣ ከቤቱ አይችልም። ኦልሬዲ ውሃው የጥፋቷ በሩ ላይ ነው። ስለዚህ የቀረውን 120 ዓመት ሌሎችም ቤተሰቦችም ሊመጣ ካለው ጥፋት ውሃ የሚሉበትን መንገድ አንድ ነገር ኢየሱስ ክርስቶስ መንገዱን ያሳያል። አሜን። ኢየሱስ ሰባት ላይ እውነት ሕይወት መንገድ ምን ነኝ? የእግዚአብሔር መንገድ ነው። የእግዚአብሔር አለ የሚድንበትን ያዘጋጀው መንገድ። ስለዚህ ነው አይዱን ከእግዚአብሔር ነው በትን መንገድ ወይም የሰማውን በምድር ላይ ይተገብር ነበር። እስከዛ ቀን ድረስ ግን የሰው ልጆች በንስሐ ወደ እግዚአብሔር 120 ቀን ውስጥ እግዚአብሔር የሚሰራበት ዘሩም የሚድንበትን መርከብ እንዲሰራ፣ ሌሎች ግን የምስራችን ወንጌል ጥሪ ያደርግ ከዚህ ጥፋት መንገድ እግዚአብሔር የሰራው ነው። ኖም አይደለም የሰራው መርከቡ ነው። ዋናውን መንገድ ያመጣ እግዚአብሔር። የጥፋቱ እንዳለ የነገረው እግዚአብሔር እንደሚመጣ እግዚአብሔር ቃል ከተናገረ አልታመን ይላል። ስለዚህ ሁለተኛው ፍጥረት የሚድንበትን ትውልድ የሚድንበትን ነው እግዚአብሔር ያሰራው። 120 ቀን ብቻ ሳይሆን 120 ቀን አወራበት። የእግዚአብሔር ቃል ከመጣ ቀን ጀምሮ በእግዚአብሔር ምሕረት ውስጥ ነው ቁጭ ያለው። ምድሪቱ አለች። ምን ያልከኝ ነው እግዚአብሔር ሰው? አሁን የጀመረው መርከብ ከተሰራበት ቀን አይደለም ነው። አምኖ ከዳነ ቀን ጀምሮ እግዚአብሔር ቀረው ትውልድ የመዳኛ መንገድ መርከቡን ክርስቶስን እያዘጋጀ ነው። እዚህ በአንደኛው ቀጥታ በር የሚገባ በተሰቀለው በክርስቶስ ወደ እግዚአብሔር ደርስ ይችላል። ስለዚህ እግዚአብሔር መርከብ እንዲሰረገው ዓለምን እንዲኮነንና ያለበት ትክክለኛ ከእግዚአብሔር እንደራቀ በመጸጸት ከክፉ መንገድ
በመመለስ ወደዚህ መርከብ በምህረት በተሰጠው በር ቢገባ ይድናል የሚል በኖም ዘር በዚህኛው መርከብ በመግባት እንዲድኑ እንጂ ኖ ድኖ ላልዳኑት ግን የምድር መንገድን እንዲያሳይ እግዚአብሔር ትእዛዝን ሰጠው። መርከብን ስራ ብሎ እያንዳንዳችሁ ዛሬ እንደ ወንጌል ሰራተኛ ለአንድ ሰው ዛሬ በዚህ ቀን ላይ ወጣችሁ ትመሰክራላችሁ። ወደዚህኛው መርከብ የሚገባ ሁሉ ይድናል። በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። ለሚሰራ ደሞዝ ይገባል መጽሐፍ እንደሚል ሁሉ እናንተ የለመናችሁትን ይህን በማድረጋችሁ ብቻ እግዚአብሔር ሰማይ ደስ ተሰኝቶ ደሞዛችሁን ይከፍላል። አሜን 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 አሜን። በኢየሱስ ክርስቶስ ተቀብላችኋል። አሜን። ሁለተኛው ትውልድ የሚድንበት ወይም በመታዘዝ የሚገኝ ጽድቅ። በመታዘዝ ይገኛል ወይ? በመታዘዝ ያው አንድ ሰው ማመን አለበት። ሲያምን ነው የሚታዘዘው። ካላመነ አይታዘዝም። እምነት ከመስማት ነው ይላል። እኔ የሚናገረው ቃልን የመጀመሪያው መስማት አለብን። አሜን። ተቀብያለሁ። እግዚአብሔር ይባርክ። ዮሐንስ እና ሌሎች የሚድኑበትን አያችሁ። በመልክ አሁን የዳነ ሰው የሚሰራው በእግዚአብሔር መንግስት ውስጥ እያንዳንዱ 5 ኦፊሶች የተሰጡት አሉና መጋቢ ቤተክርስቲያን ወንጌል የሁላችንም ድርሻ ነው። ኤፌሶን ላይ ያሉ እነኛ 5 ኦፊሶች ብቻ ሳይሆን የዳነ ሰው ሁሉ እሱ ያገኘውን ሰላም ሌላውም እንዲያገኝ የምስራችን ወንጌል የማበሰር ግዴታ ነው፣ ውዴታ አይደለም። ወደና ፈቅደ የምታደርገው ሳይሆን ግዴታ ነው። ላልደረሱት የማሰማት ለሁላችን የተሰጠ አደራ ነው። አደራ ደግሞ የሚያስገድድ ነገር ነው። አደራ የሚያስገድድ ነገር ነው። ስለዚህ እግዚአብሔር ሊመጣ ያለውን የጥፋት ቀን ነው በደጅ እንዳለ የጥፋቱ እንዳለ በምሕረቱ ድኖ እየኖረ ነው። ኖም ብቻ እግዚአብሔር እኮ አካሄዱን ይኸውልህ፣ ሄኖክ ከእግዚአብሔር ጋር አደረገ አልተገኘም ከተባለ ኤልያስም ተወስዷል። ኖም ብቻ እግዚአብሔር እኮ ሊወስደው ይችላል ስላመነ። ለምንድን ነው ኖ በእግዚአብሔር ፊት ሞገስ ያገኘው? ዘፍጥረት ምዕራፍ 8 ስትመለከቱ ካላችሁ ኖ በእምነቱ ጸድቋል፣ ድኗል። ግን በመታዘዝ ሌሎችን ለማዳን ነው የሚሰራው። በመታዘዝ ለዚህ ነው አመነ ይላል። በመታዘዙ ዓለምን ኮነንናል፣ እምነቱም ጽድቅ እንደሆነ በዚህ የጽድቅ ወራሽ እንደሆነ ተነገረለት ይላል። ስለዚህ ዓለምን የኮነነው በተግባር ነው፣ በንግግር ብቻ አይደለም። እኔ ክርስቶስን አምኛለሁ። የዳነ ሰው ደግሞ በተግባሩ ምን ማድረግ እንዳለበት የራሱ ድርሻ አለ። ካራክተርሊ በአኗኗር፣ በስራ፣ በእምነት እነኚህ ሶስቱም ናቸው። ስለዚህ ነው ሁለተኛ ምን በመታዘዝ ነው ያደረገው። የታዘዘው ለምንድን ነው? 8 ቤተሰቦች አሉ። ለነዛ 8 ቤተሰቦቹ ነው ያሰማው። ኑ ግቡ አይቻለው ነው ያለ። ዛሬ ያየውን ትገልጣለህ። በኢየሱስ ክርስቶስ ስም ለሌሎች የመዳን ምክንያት ትሆናለህ። አሜን። ለሌሎች የመትረፍ ስለዚህ ኖ መርከብ እየሰራ ወደዚህ ዓለም ደግሞ እየመጣ ነው። በዛ ውስጥ ግን የሰው ልጅ ይጋባሉ፣ ይሞሸራሉ፣ ይዳራሉ፣ ይወልዳሉ፣ ይበዛሉ። በዚህ ሁሉ ግን ኖ ቃሉ አንድ ነው። ደጃችሁ ላይ የጥፋት ውሃ ጎርፍ ላይ ናችሁ ያላችሁ፣ ያንኳኳ ነው። ኦሪድ ስንት ቀን ቀርቷል አለ። አያችሁ ቀርታለች። 119ኛ ላይ ነኝ። 119ኛ ዓመት ላይ ነኝ። 1 ዓመት ቀርታለች። ንስሐ ግቡ ይላል። ልክ በዚሁ ዘመን ልክ አሁን የወንጌልን የእግዚአብሔርን ቃል ይዞ የምስራች ወንጌል የሚሰብከውን ሳይሰማ ለመኮነን የሚቆሙ ሰዎች አሉ። ለማጥላላት ቢያንስ እኮ ከማጥላላት መጀመሪያ መስማት አለብን። ቃሉ የማን ነው?
ይሄ ቃል ትክክለኛ እግዚአብሔር ለንስሐ ጥሪ ሲያዘጋጅ ምን አይነት ዘመኑን የይሳኮር ልጆች እኮ ዘመንን ይመረምሩ ነበር ይላል። ኖኮ እንደ ይሳኮር ልጆች እኮ ዘመንን መርምሯል። 120 ዓመት ብቻ እንዳለች በምድር የምሕረት ቀን እንደተሰጠለት እሱ አምኖ ድኗል። ለሌሎች ግን እግዚአብሔር የተናገረውን ያለውን በመታዘዝ እኛ ሁላችን አምነን ድነናል። መታዘዝ የሚባል ግን ከነም ጭምር ብዙዎቻችን ጋር አንፈልግም። አንታዘዝም። ታብሼር አድርጉ፣ ኮፒ ሊንክ አድርጉ። ስለዚህ ስትታዘዝ ምን አለው እግዚአብሔር? ሂድ አለው፣ እኔ ያሳየዋለሁ። ኖ ታዘዘ ይላል። እያንዳንዱ ባህር ውስጥ እየገባ ሊመጣ ስላለው ምን አይነት መርከብ እንደሚሰራ ዲዛይን ያደረገው ራሱ አምጪው እግዚአብሔር ነው። ዲዛይን ያደረገው መርከቢቱን የቀረጻት መርከቢቱ በውስጧ ምን እንደምትዝ ፍጥረትን እንዴት መሸከም እንዳለባት። እኔ አንድ ነገር ልንገር፣ ዓለም ላይ ያለው ሁሉ ህዝብ ተሰብስቦ መርከብ ቢሰራ ዓለም ላይ ያለውን ህዝብ ቁጥር ከመርከቡ አቅም በላይ ነው። ልንገር፣ እግዚአብሔር ይናገር እንጂ አንተን ሊያድን ከፈለገ ጎንቦ ውስጥም ሊያድን ይችላል። መጽሐፍ ለዚህ ነው አሕዛብ በእግዚአብሔር ፊት በጎንቦ እንዳለች ጠብታ ናት ይላሉ። ዓለም ላይ ያለ ያልዳኑ ሰዎች ከዳኑ ሰዎች በቁጥር እጅግ ብዙ ናቸው። ግን እግዚአብሔር እነሱን ሰብስቧቸው በጎንቦ እንዳለች ጠብታ ነው የሚመለከታቸው። ያ ማለት ምንድነው? ሁሉም በጎንቦ ውስጥ ነው፣ እንደ ጠብታ ነው፣ ጎንቦን አልሞሉም እያለ ነው። ስለዚህ እግዚአብሔር ሲናገር ኖ አይደለም የሚሰራው። ኖ የሚሰራው መርከብ ትውልድን አያድንም። ኖ የሚሰራው መርከብ አራዊትን ተቀብሎ ሊያስተናግድ የሚችል በቂ ሊሆን አይችልም። የእግዚአብሔር ቃል አውርቷል። መርከብ ስራ ያለው የእግዚአብሔር ቃል ነው። ቃሉ ነው ትውልድን የሚሸከመው። ቃሉ ነው ከጥፋት ውሃ የሚያድነው። ቃሉ ነው ህይወት የሚሆነው። ግባ ያለው የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ነው የሚያብቃቃው። የእግዚአብሔር ቃል ነው ያን ትውልድ ሁሉ ተቀብሎ ከጥፋት ውሃ እንዴት ማዳን እንዳለበት የሚችለው። ኖ በራሱ በመጣው ቃል አምኖ ከዳኑ ሰዎች መካከል አንዱ እንጂ በሰራው መርከብ ውስጥ ትውልድን የማዳን እድል የለው። ለዚህ ነው እግዚአብሔር ኖና ቤተሰቡ አራዊቱ ከገባ ሁሉ በኋላ ይላል አሁን ኖን ከውስጥ ዘጋ እግዚአብሔርም ከውጭ ዘጋ ይላል። የኖ ምላሽ አንድ ነው። ትላንት የንስሐ ጥሪ ሲያደርግላቸው ላልዳኑት፣ አሁን ግን የጥፋት ውሃ የሰማይ መስኮት የምድር ምንጮች ተነድለው መርከቢቱ ካለችበት ስፍራ ከፍ ማለት ስትጀምር እግዚአብሔር በሩን እንደዘጋና ማዳን እንደማይችል ተናገረ። ያልኩት ያለውት አንድ ነገር ነው። እግዚአብሔር አሁንም በዚህ ክፉ ዘመን ውስጥ አሁንም ብዙዎች በድንገት ወጥቶ በሚቀሩ ዘመን ውስጥ አሁንም የመዳን እድል የምሕረት ቀን አዘጋጅቶላቸዋል። በዚህ በልጁ በኢየሱስ ለሚያምኑ በመታዘዝ ወደዚህ መርከብ ለሚገቡ እግዚአብሔር ሕይወትን ስፍራን አዘጋጅቷል። አሜን። ዮሐንስ 10 ላይ ልክ እንደተናገርኩት በሌላ ክፍል ላይ 10ኛ ምዕራፍ ላይ እንደዚህ የሚል ቃል አይተን በእኔም በአባቴም እመኑ ልባችሁ አይታወክ ይልና በእኔም በአባቴም እመኑ በአባቴ ቤት ብዙ መኖሪያ አለ። አየህ ኢየሱስ ራሱ አብን ነው ያሳየው። ስፍራ መኖሪያን የሚያብቃቃ ለትውልድ ለያንዳንዱ እዚህ ምድር ላይ እኮ አንድ አባት 7 ልጅ ቢኖር ያለው ርስት ከልጆቹ በጣም ስለሚያንስ ወይ ጋጫሉ ወይ ጣላሉ ወይ በቃ ለነሱ በጣም አንገት ካራ የሆነ ነገር ነው የሚለው። በቃ ማነቆ ውስጥ ነው የሚገባው። ምድር ራሱ ጠባለች አሁን ላለው ትውልድ ተብሎ ትውልድ አሁን እየተገደለ በተለያዩ አገር ላይ ይሄን ያህል ትውልድ እንዲጠፋ ትላንት በተደረገ ሐማስ እስራኤል ጋር በተደረገ ግጭት ሁሉ ግጭት ምንም ነገር አይደለም፣ ኃጢአት ነው። እኔ ዛሬ አንድ ነገር ላ በመታዘዝ ያድናቸዋል። አሜን። ይህ ነው ልጁን ልክ ያለው አብን መተህ ብትጠይቀው ለመዳን ፈልጋለሁ ብትል በኢየሱስ ስም ነው ብል መንፈስ ቅዱስ የመጀመሪያ በሰው ልብ ላይ ኢየሱስ ሲሞት የሚመጣው ያን ድንጋዩን ልብ ወደ ስጋ መቀየር። ድንጋዩን ልብ ስል ሰዎች ህይወታቸው ጠንካራ ለእግዚአብሔር የማይታዘዝ አሮጌው እምቢተኛ ማንነትን ከውስጣችን የማስወገድ አየህ የሚመጣውን ቃል እንድንሰማ ልባችንን የመክፈት በኃጢአታችን ምክንያት ደግሞ ኃጢአተኛ ስለመሆናችን ህሊናችን ለመውቀስና ለዚህ ደግሞ ወቀሳ ላለው ህሊናችን ደግሞ ትክክለኛ ደም እንደፈሰሰልን የኃጢአታችን ስርየት ክርስቶስ
ደሙን እንዳፈሰሰና ወደዚህ ደም እንድንመጣን እንድንታጠብ ነው የሚያደርገው። ስለዚህ ኖን እግዚአብሔር ወደዚህ መርከብ ነው ያመጣው። ስራ አለው። በናዝሬቱ በኢየሱስ ስም አምናችኋል። ግን ለሌሎች ዛሬ በመታዘዝ የመዳን ምክንያት ትሆናላችሁ። እግዚአብሔር ያደርግሃል፣ ያደርግሻል። አሜን አሜን ለምትሉ ለእናንተ አሜን አሜን ኢየሱስ ክርስቶስ ስም የሆነልሽ። አሜን ወንድሞቼ ሆይ ኖ ሰራ አሁን እንዲያርግ ብሎ እያንዳንዱን እግዚአብሔር በአዳም ፊት ላይ ሁሉን ሲያሳልፍ ስም ሰጥቷል። በኖ ፊት ላይ ግን ሁሉ እንዲያልፉ ኖን ምን አርግ ከሚያደርገው ነገር እንስት ከሆኑት ሴቶች መልካም ከሆኑት 8 ክፉ ከሆኑት 2 እግዚአብሔር ለክፎችም እንኳን እድል ሰጥቷል እኮ። ክፉ እንኳን ቢሆኑ 2 ሰዳል። ክፉ በጣም ለማበላሸት ፈጣን ነው፣ ግን ክፉ ነው ብለ አትተዋል። እግዚአብሔር ኃጢአተኛውን ይወዳል፣ ኃጢአትን ነው የሚጠላው። ስለዚህ ኃጢአተኞችን ከኃጢአተኞችም 2 ነው ሰድ ብሏል። አረ ዛሬ ይራራላችኋል በኢየሱስ ስም። አሜን አላቅም ካንተም ኔሽን ይሳመልጣል። አሜን ስለዚህ የመጀመሪያው እውነት፣ ሁለተኛው መታዘዝ ነው። በመታዘዝ ነው ኖህ መርከብን የሰራ። በመታዘዝ ቤቱን ፎሎ ያላደረጋችሁ ሰዎች በጌታ ስም ይዣችኋለሁ። ፎሎ ሳታደርጉ እንዳትወጡ። ይህን ቃል ሰምታችሁ የምትገቡ ሰዎች ፎሎ አድርጉ። በጣም ዝቅተኛ ነው፣ ምክንያቱም የወንጌል የሚሰብክበት ፌጅ ነው። ነገር ግን ያው አሁን ላይ ያለው ዘመን የግድ የሰውን ስም ስናበላሽ ነው ፎሎ የሚደረገው። ሰውን ስንኮንን ነው። እኛ በኮነን ነው አንደበት የምንኮነንበት። ሰው በገራሱ አንደበት ይላል፣ በገዛን ይጠመዳል ይላል። ስለዚህ ነገ ሌላውን የምትኮንን አንድ በእግዚአብሔር ፊት ላይ ደግሞ እግዚአብሔር ይኮንናል፣ ይጠይቃል። እኛ ከሳሾች አይደለንም፣ ግን እንገስጻለን። ኢያሱን ከሶታል። ስለዚህ ወንድሞችን ወስደን እንገስጻለን። እገሰጻለሁ፣ የሚገስጹኝ አሉ፣ ደግሞ ምንም የሚገስጻቸው ሊኖሩ ይችላሉ። ስለዚህ ተደራረጉ፣ አድርጉ። በመታዘዝ ነው። በመታዘዝ ያደረገው ሌሎችን አድነዋል። በመታዘዝ ለኢያሱ እግዚአብሔር ቃል ሲመጣ የዚህ ሕግ መጽሐፍ ካፊ አይለይ፣ በቀንም በሌሊትም ታደርገው ዘንድ ጽና፣ አይዞህ በርታ ካለ በኋላ ባሪያ ሙሴ ካዘዘው ሕግ ወደ ግራም ወደ ቀኝም ፈቀቅ አትበል ይላል። አያችሁ፣ ታዟል፣ ትእዛዝ ተሰጥቷል። ያ መንገድ ነው፣ በዛ መንገድ ነው ጠላት ማይቋቋሚ፣ በዛ መንገድ ነው ምኑ ሕጉን በመጠበቅ ፈቀቅ ባለ ማለት ከሕጉ በቀንም በሌሊትም በማድረግ በማሰላሰል በማሰብ ምን ትሆናለህ? ከኤፍራጥስ ወንዝ ከዚህ ዮርዳኖስ ጀምሮ እስከ ቀይ ባህር እስከ ኤፍራጥስ ወንዝ ድረስ ሃሌሉያ ዳርቻችሁ የኬጣውያን ምድር ዳርቻችሁ ይሆናል። በሕይወት ዘመን ማንም አይቋቋምህም። እነኚህ ሁሉ የረገጥክበትን ስፍራ ሰጣል። እነኚህ ሁሉ ከዚህ ሕግ ወደ ግራም ወደ ቀኝም ፈቀቅ አትበል ባለ ውስጥ ነው ያሉት። አስብ አሰላስል በሚለው ውስጥ ነው። ከነኛ ከወጣ እነኛ አይሆኑም ነው። በተቃራኒው ኖህ ከዓለም በተቃራኒው ማለት ዓለም ኖህን የምትጠላበት አለ። ለምን? ከዓለማዊ ምኞት አዳማዊ ማንነት ዓለም እንድታደርግ የሚፈልገው ነገር ምን አድርጎታል? ጳውሎስ ተሰቅያለሁ እንዳለው ኦሪዲ ለዓለም የሞትኩበት ዓለም ስለኔ የሞተችበት አለ። እና ምን እያለ ነው? የሞተ ሰው እቤት ቃሬዛ ብታስቀምጥ ከ4 ቀን በኋላ ስለሚሸት እሊናይም ይሄን ስለሚያረክ ስለሚከስ ሞቷል እኮ ይሸታል እኮ አውጣ ስለሚል አውጥተህ ትቀብራለህ። ወዲ አይደለም ስለሚሸት ነው። ፖል የተናገረ ያለው ለዚህ ነው። ዓለም ጋር ቢሄድ ዓለማዊ ማንነት ዓለም በኔ ውስጥ ስለሌለች እኔ በዓለም አለው እንጂ ዓለም በኔ ውስጥ የለም። ጳውሎስን ደግሞ ዓለም ስትመለከት ዓለም ውስጥ ይኖራል እንጂ ጳውሎስ በዓለም ውስጥ አይኖርም። ተሰቅያለሁ ብሏል። ስለዚህ የሞተ ሰውን ተሸክማ በጉያዋ የምትይዝበት ዶድራንት አይደለች። ጳውሎስ ዶድራንት አይደለም፣ ሞቻለሁ ብሏል። ስለዚህ አሮጌውን ሰው
ከውስጣችን ዓለምን እየኮነነ ነው በእምነቱ ስል እግዚአብሔርን አምኖ በመታዘዝ እያደረገ የዓለም ስራና ድርጊቷ ትክክል እንዳይደለ ነው እየተቃወማት ነው። ንስሐ ግቡ ስል መንገዳችሁ ልክ አይደለም፣ ከሰላም አምላክ ከእግዚአብሔር ጋር ታረቁ ነው። እርቅ አድርጉ፣ ወደ እሱ ተመለሱ፣ ከክፋታችሁ ተጸጽታችሁ በእውነተኛ ንስሐ። እውነተኛ ንስሐ ማለት የቀድሞውን ስራ ተጸጽተው ዳግም ወደዛ ላለመመለስና እንደገና ከዛ ተግባር ውስጥ በመውጣት መንገድ መቀየር ማለት ነው። ዛሬ በኢየሱስ ስም መንገድ ያስቀይራችሁ። ኧረ ዓለም ለምትሄድበት አቅጣጫ ወያችሁን የሚያስቀይር የእግዚአብሔር መንፈስ ያገኛችሁ፣ ይንካችሁ፣ ይንካኝ በኢየሱስ አሜን ነኝ በኢየሱስ ስም አሜን አሜን። ለዚህ ነው መርከብን ሰራ ይላል። ሶስተኛ የጥፋት ውሃ ነው የመጣ ዓለምን ኮንን ይላል። የሚታዘዝ ሰው ይኮንናል ወይም ይገስጻል። ወንድሚ ወድቆ ያለ አይደለም፣ ክፉ መንገድ ላይ ገና ክፉ ሐሳብ ሰፍሮበት ውስጡ ጽንስ እንቁላል ሳይጥል ነው መገሰጽ ያለብህ። ገና ወድቆ አይደለም። በወደቀ እንጨት ሚሳር እንደሚበዛ ከወደቀ በኋላ አይደለም የምትገስጸው። እንደ መንፈሳዊ ሰው ጨሌ መመልከት ባለ ሳይድ ትመለከታለህ። እንደ መንፈሳዊ ሰው ደግሞ በእውቀት ደረጃ በናውሌጅ የምትመረምረውን በመንፈሳዊ አእምሮ ትመረምራለህ። ስለዚህ አካሄዱ ትክክል ካይደለና ያደረገ ያለው ነገር ልክ ካይደለ ከዚህ መንገድ ተመለስ። እግዚአብሔር አይወድም። ይሄ መጥፎ ነው። ላንተም ለህይወትም ብረት ትገስጸዋል። አያችሁ፣ በልጁ ህይወት ውስጥ ሐሳብ ነው ጠላት የሚያመጣው። ያ ሐሳብ ተግባራዊ ሆኖ ምድር ላይ ልጁን በሙሉ ሳያጠምደው መጀመሪያ የዲያብሎስን ሐሳብ ጳውሎስ አንስተውም እንዳለ ዲያብሎስ የሚያቀርበውን ሐሳቡን ነው ከላው ላይ መገርሰስ ያለብህ። ያንን ሐሳብ ስትመታው ልጁ በህሊና ሲወቀስ መንፈስ ቅዱስ ይረዳዋል፣ ሚዛናዊ ያደርጋል። ለካ ይሄ መንገድ ሞት አለበት፣ ይሄ መንገድ ህይወት አለበት፣ ትክክል አይደለሁም ብሎ ተጸጽተው ወደ እግዚአብሔር ይመጣል። ያ ባይሆን ሁለተኛ ሰው ይዘህ ትገስጻል። በዛም አልሰማም ብል ሶስተኛ ሸንጎ ሰብስበህ ትገስጻል። ያ ካልሆነ ምን ታደርጓል? ትተወዋል። እግዚአብሔር ይፈርድበታል። ትፈርድበታል ይላል መጽሐፍ። ጳውሎስ ይላል እንደምናንተ እንደምትፈርዱ አታውቁም ይላል። ፍርድ ተሰጥቷል። ኢየሱስ አለ እኔ አልፈርድባችሁም ካለ የሰማችሁት ቃል ይፈርዳል ነው። ቃል ስታሰማ ሰውየውን ለንስሐ ካልተዘጋጀ ለፍርድ ያዘጋጀ ሆኖ ቃል ሰምቻለሁ ተብሎ ከፍርድኛለሁ ብሎ ነገር የለም። ኖ ድኛለሁ ብሎ አይደለም። እግዚአብሔር በመታሰስ የሰጠውንም ሥራ አድርጓል። ተግባራዊ ነው ክርስትና። ዕለት ዕለት ህይወትህን በመሰዊያ የምታሳይበት ነው። ኢየሱስ ራሱ ሲናገራል እርፍ ይዞ ነው ያለው። ወደ ኋላ የሚመለከት ለእግዚአብሔር መንግስት አይገባም ማለት ሉቃስ 9 ይላል። ሊከተለኝ የሚወድ ይላል ማቴዎስ ላይ ሲናገር የተከተልክበት ቅዱስ የሆነው እግዚአብሔርን ከሆነ መቀደስ ግድ ነው። ስለዚህ የተቀደሰ ሰው ድርሻ ነው መታዘዝ። ኖ ታዞ ሌሎች እንዲድኑ ሶስተኛ ዓለምን ኮነ ነው። ዓለምን የኮነ ነው በእምነቱ ጽድቅን በማግኘት። ዓለም እኮ ሰው ልኮ አይደለም የሚከስ ሐሳብ አቀርበው ነው። ኮምፒቲሽን ያደርጋል። ባይዛው መንፈሳዊውን ከዓለማዊ ጋር አታወዳድሩ። ያ ማለት እውነትን ከውሸት ጋር አትቀይጡ ወይም አትበርዙ፣ አትደባልቁ እያልክ ነው። ኮምፒቲሽን ማለት ማወዳደር ማለት እግዚአብሔርን ማሳነስ ማለት። እግዚአብሔር አልፋና ኦሜጋ ነው። መስቀል ላይ ያለው ከእውነትን በመናገር ድኗል። እናንተ እኮ ንጹህ ናቸው ያለው ስለተናገርኩት ቃል ነው ያለው። ቃሉ ነው የሚያነጻን፣ ቃሉ ነው የሚፈውሰን፣ ቃሉ ነው የሚያነጸን፣ ቃሉ ነው ህይወትን ይሰጠን፣ ቃሉ ነው ወደ እግዚአብሔር የሚያደርሰን። ዛሬ በኢየሱስ ክርስቶስ ስም ወደዚህ መርከብ ወደ ኢየሱስ የመጣ ሁሉ ስለሰማው ቃል እግዚአብሔር በመታዘዝ አድኖታል። እኔ ጸጋው በመስዋዕቷን ነው የምለው። ጸጋው እንደሚያድን አምነህ ነው።
አምነ ነው በመታዘዝ ኢየሱስን እመን ትድናለህ። መታዘዝ ትእዛዝ ነው። ይሄ አብ ወደ ኢየሱስ ነው፣ መንፈስ ቅዱስ ወደ ኢየሱስ ነው የሚያመጣ። በክርስቶስ በኩል ነው የእግዚአብሔርን ሕይወት በእርቅ የምታገኘው። በናዝሬቱ በኢየሱስ ክርስቶስ ስም ዛሬ ነው ጸለይኩት። ሃሌሉያ። ሕይወታችሁ ሌሎችን የሚያድን አመፀኞችን ግን ከስራቸው የሚኮንን ሆኖ እንዲገለጥ ዛሬ ጸለይኩት በኢየሱስ። ሕይወታችሁ አሜን ለመዳን አሜን በአጋን በጨለማ በተለያየ ክርስቶስን ባለማወቅ እስራት ውስጥ ያሉ ሰዎችን አምነው እንዲድኑ የምህረት በር ነው የሚገለጥ። ግን ልክ ዕብራውያን ላይ እንዳሉ ክርስቶስን ቀምሶ ወደ ኋላ ሄዶ እንደ ሪያ በኃጢአት ውስጥ ለሚጨማለቁ በኃጢአት ውስጥ ለወደቁ ሪያውን ታጥቦ ሄዶ ይንከባለላል ይላል። ውርንጭላ ታጥቦ አፈር ላይ እንደምትንከባለል ውሻ ወደ ጥፋቱ እንደሚመለስ እንዲሁ የክርስቶስን ደም ያክፋፉታል። ሁሉን ሰብስቦ መስማት ሕይወት አይሆንም። ሕይወት በእምነት በመታዘዝ በመኮነን የበዛልን ሕይወት የሚያክፋፋ ነገር የሞት ዝንቦች ይላል እና የተቀመመውን ሽቱ ያገሙታል ይላል። አየ ማስቆም አለብህ ልትፈለም ብለህ በኢየሱስ ክርስቶስ ስም። ሶስተኛው ያጸድቃቸዋል ወይም በእምነት የሚገኝ ጽድቅ ወራሽ ትሆናላችሁ በመታዘዝ ኖቱ እግዚአብሔር የጥፋትን ውኃ አምጥቷል። ሁሉም ወደ መርከብ ከገባ በኋላ እግዚአብሔር በሩን ዘጋ ይላል። ያለንበት ዘመን እኮ የምህረት ነው ተብሎ ቸል መባል የሌለበት ዘመን፣ የምህረት ነው ተብሎ እንደፈለገ መሆን የማንገባበት ዘመን ላይ ነው ያለነው። ማይገባበት ዘመን ላይ ነው ያለሽው። በኢየሱስ ክርስቶስ ስም አካሄድን ከእግዚአብሔር ጋር አድርግ፣ ያድንሃል። አሜን ሕይወትን ያድናል፣ ያንተ ያድናል፣ ትውልድን ያድንሃል። የሚያሻግረው ሰው አለ። የሆነ ትውልድ በምህረት የሚሻገር አለ። የሆነ ትውልድ ደግሞ ያበቃል። የእግዚአብሔር ቃል ሲመጣ ለፍርድና ለሕይወት ነው። ቃል ዝም ብሎ አይመጣም። ቃሉ ሲመጣ የሚያድነው ትውልድ አለ፣ የሚፈርደው ትውልድ አለ። ልክ እነኛ በኖህ ዘመን ላይ የነበሩት ሰዎች በ120 የምህረት ቀን ውስጥ በተሰጠን ነው በመታዘዝ መርከብ እየሰራ ለነሱ የምስራች ወንጌል የተበሰረላቸው ይህንን እድል ግቡ እምቢ ያሉ ሰዎች ፍርድ አግኝተዋል። ሪዛልት አለው፣ ውጤት አለው። ቃል ሲመጣ ውጤት አለው። መውጣት ከማትችልበት ስፍራ እንድትወጣ ያደርጋል። በአመፀኝነት ግን የእግዚአብሔርን መንግስት እያክፋፋው በክፉ ስራ ደግሞ እየቀጠልኩ እሄዳለሁ የሚለውን ይነቅላል። አመፀኞች ይነቀላል። ይሄ የእግዚአብሔር ቃል ነው፣ ቅዱስ ቃል ነው የሚለው። በአመፀኝነት ውስጥ በረከት የለም። ሙሴ እኮ የግብፅን ደስታና ተድላ ይላል በእምነት ይላል በጅራቱን ተመልክቶ ከህዝቡ ጋር መከራን መረጠ ነው የሚለው። እንደ ጉድፍ ቆጠረ እኮ ነው የሚለው ጳውሎስ። ዓለም እንደ ጉድፍ ይላል። ከራሴ ጋር አልተማከርኩትም ይላል ለተገለጠለት እውነት። ያ ማለት ምን ማለት ነው? በገዛ ሰውነቴ ላይ መፍትሄ የለም እያለ ከራሴ ጋር ምጥቆት ትማከራል። ቁጭ ብለህ ይሄን ባደርግ ይሻላል፣ አማራጭ እንኳን የለኝም ያለ እኔ ህይወት ላይ እኔ ስልጣን የለኝም። ምን ሆኗል? የኢየሱስ ነኝ ነው የክርስቶስ ማተ በሁሉ ስፍራ አልፏል። እናንተ የእግዚአብሔር ቤተ መቅደስ ናችሁ ካለ የእግዚአብሔር ቤተ መቅደስ ላይ ቤተ መቅደሱን የመሰረተውን ሰውየውን ነው የምትሰማው። ኢየሱስን ነው የምትሰማው። ጌታ ነው የምትሰማው። መስራች አለ መንፈስ ቅዱስ። ስለዚህ ሶስተኛ ጸድቋል። ስለ ጸደቀ ነው የኮነነው ዓለምን ነው። ዓለም የሚለው እንግዲህ በዓለም የሚኖር የሰው ልጅን እንጂ ግዑዝ ፍጥረትን አይደለም ያወራል።
በዓለም የሚኖር ልክ ያው ዮሐንስ ወንጌል 12 ላይ ሰይጣን ዘንዶውን በመላእክት በሰማይ ተዋጋ እና ስፍራም አልተገኘ ወደ ምድር ተጣለ በዓለም በምድርም አሸዋ ላይ ቆመ ይላል። በምድር የሚኖረውን በዓለም የሚኖረውን የሰውን ልጅን ነው መላ ዓለምን ነው። እኮ አንዳንዴ ቆመ ብዬ አስባለሁ። የሆነ ቦታ ማለት ኢንቫይሮንመንት ብቻ ነው ባለበት ክፍለ ከተማ ብቻ እንደ ሰዶም እየተከሰተ ነው ወይስ መላ ዓለምን ነው እግዚአብሔር ያጠፋው? ለካ ዓለምን ሁሉ ነው ቃሉ የምለው። ነው ያለችበትም ምድር ብቻ አይደለም ያለው፣ መላ ዓለም ጠፍቶ ነው የተገኘው። ለዚህ ነው እግዚአብሔር ሁለተኛ ዓለምን ላለማጥፋት ምን አደረገ ይላል? ቃል ገባ ነው የሚለው። በጌታ በኢየሱስ ክርስቶስ ዛሬ የታዘዛችሁለት ጌታ ያጸድቃችኋል። አሜን በጣችሁስ ያጸድቃችኋል። ዛሬ በኢየሱስ ክርስቶስ ስም ጸድቃችኋል። እንዴት? አሜን እንዴት? አሜን እግዚአብሔር ቃል በማመን በልጁ በኢየሱስ በማመን ህይወት በስቶላችኋል። አሜን 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 ካለ ህይወት በስቶልኛል ይበል። ህይወት በስቶልኛል። አሜን አዎ የሚያደርግ ሼር የሚያደርግ እየታየኝ አይደለም፣ እየጠፋ ነው እንዴ? እየታየኝ አይደለም። እኔ ጋር ኮፒ ሊንክ የሚያደርግ ሰው ሊንክ አድርጉ። በተለይ ኮፒ ሊንክ አድርጉ። ኮፒ ሊንኩን ብቻ አጣድፉት። 8 ሰዎች እኛ ከ8 ያው ከኤልያስ ጀርባ 7000 ትውልድ ስላለ ከእያንዳንዱ ትውልድ ጀርባ በጣም ብዙ ትውልድ ያለ ነው እዚህ። ጌታ ይባርካችሁ። አሜን ስለዚህ ሶስተኛው ጸድቋል። ጸድቆ ዓለምን ኮንኗል። ባይዛዌ ዓለምን ኮንነ የሚለው ኖ ዓለምን የምስራቹ ወንጌል ነው ያበሰረለት። ስለዚህ ኮነነ ስል አብሮ ኖሮ አይደለም። እነሱ በመጣው ባለመታዛቸው ምክንያት በእግዚአብሔር ቃል ተፈርዶ የጥፋት ውሃ ወስዷቸው ሞቶ ኖ ደግሞ ለሚቀጥል ጀነሬሽን በረከት የሆነበት ነው። ኮነነ የሚለው ቃል ያንን ነው እንጂ ዝም ብሎ ወቀሳ አይደለም። ወቀሳና ኮነነ ይለያል። ኮነነ ውስጥ ተፈርዳለ። ባይዛዊ ኔትወርክ እያወጣቸው ነው። በጣም ይቅርታ ኔትወርክ እያወጣቸው ነው። እና እስኪ አንዴ ኮፒ ሊንክ አድርጉ። ወቀሳና ኮነነ ይለያል። ወቀሳ የሆነን ሰው በሆነ ነገሩ እንዲህ ማለት ነው። ኮነነ ማለት ለፍርድ የሚያበቃ ነው። ለዚህ ነው ኮነነ ስል የእግዚአብሔርን ቃል ያላመኑ ሰዎች በመጣው በእግዚአብሔር ቃል ፈርዶበት ዓለም ሞታ እሱ ትክክለኛ የእግዚአብሔር ሕይወት እንደበዛለትና የተናገረው ሰው እንዳይደለና በቃሉ ታማኝ እግዚአብሔር እንደሆነ ብላ ዓለም ነው የመሰከረችው። ሕይወቱን ነው። ዛሬ በኢየሱስ ክርስቶስ ስም በሕይወታችሁ ላይ ዓለም እስኪሆነን ድረስ የሚገለጥ የእግዚአብሔር ሕይወት በላችሁ እንዲገለጥ ጸልይኩት። አሜን ይሰሰም ለቤቱ እንግዲህ የሆናችሁ ሰዎች ፎሎ አድርጉ። ኮፒ ሊንክ ግን አጣደፉልኝ አደራ። ኮፒ ሊንክ አድርጉ። አንድ ሰው ቢያንስ እኮ ማለት ነው 40 ጊዜ ቢያደርግ 10 ጊዜ ቢያደርግ በጣም ደስ ይላል። ስለዚህ ወቀሳ አይደለም። ወቀሳ ማለት በቃ ትላንት እኮ ካለፈ በኋላ የሆነ ኔሽንን ነው። ይሄ ግን ሪሊ ቅጽበታዊ ፍርድ ታውቃላችሁ። ሳታውቁ ቤት ሊደርስ ብላችሁ መኪና ይዛችሁ ወጣችሁ ድንገተኛ ሰው እጃችሁ ላይ የሆነ ሰው ተገጭቶ ቢገባ የሆነ ነገር ቢሆን በቃ እዛው ቅጽበታዊ በሆነ ነገር ወይም የሆነ ነገር ሰርቆ የመጣ ሰው እያሳደዱት እናንተ ጋር ደርሶ ያንን ንብረት ከሷ ጋር ሰርቅ እሷን አታምጣ ያለች ብል ቅጽበታዊ ፍርድ ነው የሚሆንልሽ። ወቀሳ አይደለም፣ ይሄ ወንጀል ነው፣ ያስይዛል። ስለዚህ ያላመኑ ሰዎች ተወንጅለዋል። በምን ስል በመጣው ቃሉ መሰረት ልክ ስላይደለ ቃሉ ጠረጋቸው።
እየተረዳችሁ የተናገርኩት ያለው አንድ ሰው የሆነ ነገር ሰርቆ እየሮጠ መጥቶ በማታውቁ እንግዳ በሆነበት ከተማ ውስጥ አንተ ጋር ደርሶ እሱ ነው ልኮኝ አምጣ ከሷ ሰርቀ ያለኝ እሱ ልኮኝ ነው ያመጣው ብል ህግ አጥታ አንተን ለፍርድ ነው የሚያመጣው እንጂ ወክሶ ብቻ አይተውህም። ልትመጣም ትችላለህ። የምሕረት ቀን ለነው አድርጎ ለነዛ ፍርድ ያደረገበት ቃሉ ከመጣ ቀን ጀምሮ ነው። ከመጣ ቀን ጀምሮ ኦርዲም ነው ስላላመናችሁት በአንዱ በእግዚአብሔር ላይ ስላላመኑ አሁኑ ተፈርዶባቸዋል ይላል። ኦርዲም ምን ሆኗል? አክሽን እኮ ድርጊቱ ነው። አሁን እግዚአብሔር የፍርድን መንፈስ እስኪያመጣ ነው ኦርዲ ተፈርዷል። ሺላባጋታ ላባጎቶሮቦ ሴላቫናን ታርዳሊ ቫጋታሺ ካማን ዛሬ በጌታ በኢየሱስ ክርስቶስ ስም ትጸድቃላችሁ እንጂ ሰስኔ ወደዚህ አሜን አሜን ተናገረው ነው ሰምቶ አሜን። የኖ አይደለም የኖ ቤተሰብ ስምንቱ ዳኑ ይላል እኮ በኖ ምክንያት እነኛ ሰዎች እኮ ነው የተናገረውን ቃል ያለ የጥፋቱ እግዚአብሔር ብሏል ስለ አምኖ ዳኑ ይላል። ሊካት ኢየሱስን አምነሃልና ዛሬ በኢየሱስ ክርስቶስ መዳን ይሆንልሃል። አሜን 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 አረ መጽደቅ ይሆንልሃል። አሜን ለዘላለም አሜን አሜን ሂለር የዘላለም ጉዳይ ነው። ይፈርሳል። ዘላለማዊ ነው። ድነት ዘላለማዊ ነው። ያው ዓለም ሲያበቃ ከዚህ ዓለም ጋር የምታልፍበት ህይወት አይደለም የተሰጠኝ። ዓለም ካለፈች በኋላ ሃሌሉያ ለዘላለም ከእግዚአብሔር ጋር የምትቀጥልበት ህይወት ነው። ኖ አሁን ብትጠይቅ ኖን እኔም ብትጠይቀኝ ጸድቋል ብሎ መጽሐፍ ተናግሮ አሁን ከመጣው አዲስ ኪዳን ጋር ከ2000 ዓመት በኋላ ከክርስቶስ ከመስቀል ላይ ከሞተ ዛሬ 2000 ዓመት በኋላ ካለው ጄኔሬሽን ጋር አብሮ ድኗል። ለዚህ የአዲስ ኪዳን ሰው ድኗል። አንተ ትድናለህ ዛሬ በጌታ በኢየሱስ ክርስቶስ ስም። እዚህ ውስጥ ጌታ ክርስቶስን የግል አዳኝ አድርጋችሁ ያልተቀበላችሁ ካላችሁ ይሄ የመጀመሪያው ጌታ ምስክር ላመናችሁም ላላመናችሁም እግዚአብሔር እመኑ ከኃጢአታችሁ ኃጢአቱን የሚናዘዝ ነው የሚለው ይለማል ይላል። ኃጢአታችሁን አምናችሁ እግዚአብሔር ወደኛ ህይወት የሚያመጣው ሁለት ጥያቄ ነው፣ ሁለት ነገር ነው። የመጀመሪያው ኃጢአተኛ መሆኔን አምኜ እንዲቀበል ማድረግ ነው። ሁለተኛው ደግሞ ለኃጢአት መፍትሄ የሆነ ሶሉሽን የሆነው ክርስቶስን ኃጢአት የሌለበትን ህይወት የሆነው የእግዚአብሔርን በግ የታረደልኝን እሱን እንዲያምን ነው። የሱ ዳይቨር ተደርጎ የክርስቶስ ህይወት ለኔ ተሰጥቶ የኔ ኃጢአት ክርስቶስ ላይ ሆነበት በምትኬ ሞቶ ሃሌሉያ የሱ ነገር ደግሞ ወደኔ የሆነበት ነው። አንዳንድ ሰዎች ስለ ድነት ሲሰበክ አይወዱም። በቃ እሺ በምድር ላይ ዘላለም ትኖራለህ። አሜን አትኖርም። ዘላለም የምትኖርበት ዓለም እግዚአብሔርም ቃሉም አልተናገርም። በዚህ ምድር ዘላለም ትኖራላችሁ አላለም። ዘላለም የሚኖርበት ሃሌሉያ ያመንነው ክርስቶስ ነው። ሀገራችን የሚያደርሰንም እሱ ነው። የሚናቀው ዘላለምን በእርሱ ነው። ለዚህ ነው ኖ ዓለምን በእምነቱ ኮነነ ይላል። በዚህም የጽድቅ ወራሽ ሆነ ይላል። አራ የጽድቅ ወራሽ ነው። ጽድቃችሁ ዘላለም አሜን። እግዚአብሔር እንደ ዋኖስ አያችሁ የኦሪትን ሕግ ለአይሁድ ማህበረሰብ ለአብርሃም ዘር እንደተሰጠ ብቻ ሳይሆን አብርሃም ባያውቅም እስራኤል ባይገናዘብም አንተ አባታችን መጽሐፍ ይላል። ስለዚህ የድነት ለአብርሃም ቤት ብቻ የተሰጠ አይደለም፣ በስሙ ለሚያምኑት ሁሉ ነው። ስለዚህ አብርሃምን በዚህ ምድር ላይ ያለው ሄዷል። እግዚአብሔር ለዘላለም ያለና የኖረ ነው፣ የሚኖርም ነው። የሚያድነንም ለዘላለም ነው። ለአንድ ብቻ ለተወሰነ ቀን አይደለም። እንደ ዋኖስ ዛሬ ስለሰራው ኃጢአት ሌላ መስዋዕት ሊያቀርብ አይደለም። በሰራው ኃጢአት ውስጥ እያየሁ ህሊና ነገሬ አልገባም። ታስቦና ታቅዶ ግን ድንገት ሳላውቅ ባደረኩ ከእግዚአብሔር ዘንድ ጳውሎስ ምሕረትን አገኘው እንዳለ ባለማወቅ በማወቅም ስላደረኩ ነገር ግን በሰራው ኃጢአት ተጸጽቼ
ሃሌሉያ በተሰበረ ልብ በእግዚአብሔር ፊት ላይ ምህረትን ቢጠይቅ ያደርግልኛል። ያ ማለት ኃጢአት ውስጥ ግባ ያልኩ አይደለም። የትኛውንም ኃጢአት የሚያነጻ ቅዱስ ደም ነው። በወደቀ ዓለም ውስጥ ከኃጢአት በቀር በነገር ሁሉ እንደ ሰው ተፈትኖ አልፏል ይላል። ስለዚህ ኢየሱስ ያ መርከብ ክርስቶስ ነው። ኖ አይደለም ያዳነው አብ ነው፣ ቃሉ ነው። ሊመጣ ላለው አዲስ ኪዳን መርከቡ ምሳሌ ተደርጎ ወደዚህ መርከብ የገባ ሁሉ እንደምድን በክርስቶስ ኢየሱስ የሚያምን ሁሉ የዘላለምን ሕይወት በማግኘት በእግዚአብሔር በሕይወት መዝገብ እንደሚጻፍና በሚመጣው ዓለም ደግሞ ከእግዚአብሔር ጋር ለዘላለም እንደሚኖር ስፍራ እንዳለ እንዲያውቅም ኢየሱስ ክርስቶስ ስም እዚህ ላለው ተጸለይኩት። አባቴ ሆይ እስከ ዛሬ ይሄ አሮጌውን ዓለም ማለት ነው የሚያሰለች የጌታ መንፈስ አሮጌውን ዓለም አምላክ እንዲኮንኑ የሚያደርግ መንፈስ በላቸው ላይ ይብሰስ። አሜን አሜን። ሕይወታቸው እግዚአብሔር አምላክ ሆይ ሕይወታቸው የሚናገር ሲንቀሳቀሱ ሰዎች አይተው እነኚህ ሰዎች ልክ ጳውሎስና ሲላስ ሲል ያቺ ሴት የልዑል ልጆች ብላለች። መንፈስ ብቻ አይደለም የመሰከረው፣ ሴቲቱም ታቅ ነበር። ጳውሎስ ይላል ዞር ብሎ ገሰጻት ነው የሚለው። ሕይወታችሁ የሚናገር እንዲሆን ጸለይኩት። አሜን። ያቺ ሴት ወደዛ ከተማ እኮ ብዙ ሰዎች ገብተዋል። ጳውሎስ ብቻ አይደለም በዚያ ከተማ ሰባኪ የሆነው፣ ሲላስ ብቻ አይደሉም። ሌሎችም እኮ በዚያ ከተማ አሉ እኮ የአይሁድን ሃይማኖትና ስርዓት አክብረው የኦሪትን ሕግ የሚፈጽሙ ለመዳን አምላክ አለን ተብሎ ብዙዎች በየራሳቸው ሃይማኖትና ቤተ እምነት እኮ ይጸልዩዋል። ግን የኔ ጳውሎስ ላይ ምልክት እስኪገለጥ እየተከተለች የጨወችበት ምክንያት ምንድን ነው ሲባል የሚታይ ሕይወት ነው። ክርስትና የተገለጠ ሕይወት ነው፣ የተሰወረ አይደለም። አንተ ስታልፍ ሌላው ይፈወሳል። አካላዊ ግልጠት አለው። አንተ የኖርክበት ሌላው ደግሞ እያለፍክ ምስክርነት የህይወት ምስክርነት አለው። ለዚህ ነው ኖህ ምስክርነቱ መዳን ነው። የዳነውን ወንጌል ለቤተሰቦቹ መስክሯል። የእግዚአብሔርን ፍርድ ግን ሲናገር ዓለምን ኮንኗል። የጽድቅ ወራሽ ሆኗል። በጌታ በኢየሱስ ስም ጽድቅን የምትወርሱ ወራሾቹን አሜን። ራሱ ክርስቶስ የእግዚአብሔር ልጆች ከሆነ እግዚአብሔርን ወራሾች ናቸው ይላል እና በእግዚአብሔር ያገኛችሁ ጽድቅ የዘላለም ስለሆነ የእግዚአብሔር የሆነው ነገር ሁሉ ዛሬ ተከትሎ በኢየሱስ ክርስቶስ ስም ቤታችሁ ይግባ። አሜን አሜን አሜን። ተከትሎ ዛሬ ቤታችሁ ይግባ። አሜን ኢየሱስ አሜን አሜን። አስቀድማችሁ ጽድቁና መንግስቱን ምን አድርጉ? ፈልጉ አይደል? ሌላው ሁሉ ምን ይሆናል? ይከተላችኋል፣ ይጨመራል። አያት እናንተ ዋናውን እግዚአብሔርን ከያዛችሁ ዋናውን ክርስቶስን አምናችሁ ከያዛችሁ ሌላው ነገር ሁሉ የሚከተል ነው። ባይዛዌ ምልክትን የምትከተል ትውልድ አትሆን። ምልክት የሚከተል ትውልዱ በኢየሱስ ምልክት አስፈላጊ አይደለም አይደለም። ምልክትን አትከተል። ምልክትን ተከተለ ገደል ውስጥም ልትሄድ ትችላል። ጠንቋይም ምልክትን ያደርጋል። አለ ምልክት ግን የሚከተል ትውልዱን መጽሐፍ ለዚህ ነው በስሜ ያመኑትን እነዚህ ምልክቶች ይከተላሉ ይላል። በማን ስም? በኢየሱስ ስም ማመን ስትጀምር፣ በኢየሱስ ስም አምነ መንቀሳቀስ ስትጀምር ምልክት ይከተልሃል። እንጂ ሰስነም ከዚህ ሰዓት ጀምሮ በኢየሱስ ስም አባቴ ሆይ የትኛውም ነገር በህይወታቸው ላይፋቸው ውስጥ ቼንጅ እንዲደረጉ ነው ጸለይኩት። ላይፋቸው እንዲቀየር ጸለይኩት። ከጽድቅ በኋላ ሁሉም ነገር እዚህ ምድር ላለ ነገር ሁሉ ተፈቅዶልናል። ግን ሁሉ ተፈቅዷል፣ ሁሉ አይጠቅምም ይላል። የሚጠቅማቸው ያየህላቸው እነሱ የሚፈልጉን ሰው የሚያስፈልጋቸው በክርስቶስ ኢየሱስ ዛሬ እንዲሞላባቸው ጸለይኩት። አሜን አሜን አሜን። ሃሌሉያ አሜን አሜን።
ስለ ቅድስና ምን ያህል ሰዎች አንደርስታንድ እንደሚያደርጉ አላውቅም። ባይዛዌ በሙሴ ሕግ ይላል እና እግዚአብሔርን የተሳደበ ወይም በእግዚአብሔር ሕግ ላይ ያመፀ ሰው 2 ምስክር ካለበት ይላል። 2 ምስክር ካለበት ኮፒ ሊንክ ስለማታደርጉ ነው ኔትወርክ እያወጣ ለኮፒ ሊንክ አሉ ይፈረድበታል ይላል። ታዲያ ጳውሎስ በመልእክቱ ላይ ሲናገር ቅዱሱን የክርስቶስን ደም የሚረግጥ እንዴት አብልጦ አይፈረድበትም ይላል። በዚህኛውም በሚመጣውም ዓለም ነው የሚፈረድበት። ዛሬ በኢየሱስ ክርስቶስ ስም እኔ ጸለይኩት። ከዚህ ሰዓት ጀምሮ ታብሼር አድርጉ። አንዴ ታብሼር አድርጉ በጌታ በኢየሱስ ስም። አንድ ሰው ካለም ታብሼር አድርጉ። በቂ ነው። ይውላችሁ ያጸድቃችኋል። የምትሰሙት ቃል ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ ይላል እና እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ኢየሱስ የወይን አታክልት ሆኖ በዛ ተመስሎ የወይን እውነተኛ ግንድ ሆኖ አብን ደግሞ አታክልተኛ ወይም ገበሬ አድርጎ መስሎ ነው የተናገረው። እየተናገረ ግን የወይን አታክልተኛ ገበሬው በወይኑ ላይ ያለውን ወይኑ እንዲያፈራ ለሚያፈሩት ብዙ እንዲያፈሩ የሚያጠራ እንደገና ደግሞ መልካም የሚያፈሩትን ከወይኑ ግንድ ላይ የሚያስወግድ እንደሆነ ይህን ይናገርና ወይኑ ብቻውን ማለት ቅርንጫፉ ብቻውን እናንተ ቅርንጫፎች ናቸዋል። ቅርንጫፉ ከግንዱ ስለተጣበቀ እንደሚያፈራል እንዲሁ እናንተ ከኔ ስለተጣበቃችሁ ታፈራላችኋል። ቅርንጫፉ ያለ ግንዱ ብቻውን ምንም ሊያደርግ አይችልም ካለ በኋላ እናንተም ያለ እኔ አለ ምንም ልታደርጉ አትችሉም ካለ በኋላ ቃሌ በእናንተ ቢኖር እናንተ በቃሌ ብትኖሩ ምን ትሆናላችሁ? ብዙ ፍሬ ታፈራላችሁ። በፍሬያችሁ ማን ይሆናል? ደቀ መዝሙር ትሆናላችሁ። በፍሬያችሁም አብ ይከብራል። እኔ ዛሬ ነገርላል በኢየሱስ ክርስቶስ ስም ይኸውላችሁ አብ ወደ ህይወታችሁ መጥቶ ፍሬ የሚያጣባችሁ ሰዎች አትሁኑ። በኢየሱስ ስም ማፍራት ይሆንላችሁ። አሜን። ልድን ማፍራት ይሁን። በየትኛው ቦታ ሳክሰስ ማን በኢየሱስ ክርስቶስ ስም የሚያደርጋችሁን መንፈስ ነው የቀመሳችሁት የጠጣችሁት በኢየሱስ ስም። ስለዚህ ሶስተኛ ያጸድቃችኋል። አራተኛ ለሚቀጥል ጀነሬሽን ወይም የተባረከ ትውልድ ዘር ያደርጋል። ለዚህ ነው ከጥፋት ውሃ በኋላ ወርዶ እግዚአብሔር ያ የጥፋት ውሃ ካለፈ በኋላ መርከቢቱን ከፈተ ይላል። ዛሬ በኢየሱስ ስም ጸለይኩት። ዛሬ በገባችሁበት ሁሉ እግዚአብሔር አምላክ የተዘጋውን ነገር ይከፍታል። ሃሌሉያ። የመቆየት ጊዜ ሲያበቃ የጥፋት ውሃ ሲያልፍ 1 ወር ከምናምን ልክ እግዚአብሔር መርከቢቱን ከፈተ። ከኖህ መስዋዕትን ደስ የሚያሰኘውን ማዛቅ የተቀደሰውን መስዋዕት አሸተተ፣ ኖህንም ባረከው ይላል። ምድሪቱን ሙላ ብለው። ስለዚህ በኢየሱስ ክርስቶስ ስም በክርስቶስ አምኖ እንደዳነ ሰው በገባችሁበት ሁሉ ምድሪቱን የምትሸፍን ሁኑ። አሜን። አለይኩት የምትሸፍኑ ሁኑ። እዚህ ጋር ያለች ዩዘር ኢት ቴምፕሌት ተብሎ የተጻፈ ማኪ ሌሎችም ወደ 4 የሚደርሱ ኢቶች በኢየሱስ ክርስቶስ ስም ምድሪቱን ሸፍኑ በፍሬ። አሜን አሜን አሜን። መርገም ፈጽሞ ከላችሁ ይሰበር። ስለዚህ አካሄዳችሁን ከእግዚአብሔር ጋር አድርጉ። አሜን። ዘፍጥረት ምዕራፍ 6 አካሄዱን ነው ከእግዚአብሔር ጋር አደረገ ይላል። አካሄዱን ከእግዚአብሔር ጋር ያላደረገ ሰው ይኸውላችሁ ምሳሌ ላይ መዝሙር ላይ መጽሐፍ ሲናገር በአንድ ክፍል እንዲህ ይላል፣ እግዚአብሔር ቤትን ካልሰራ ሰሪ በከንቱ ይለፋል። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል። አያችሁ፣ በከንቱ እንዳትተጉ። ከእግዚአብሔር ጋር ከተማን ማይጠብቅ ሰው በከንቱ የሚተጋ ሞት አለበት። ሌባ ይመጣል፣ ገዳይ ይመጣል። ከእግዚአብሔር ጋር ቤትን የማይሰራ ሰው በከንቱ ይለፋል፣ ይበተናል። በማገር እንዳልታሰረ ቤት በሉ።
ዛሬ እኔ ጸለይኩት ከዚህ ሰዓት ጀምሮ ህይወታችሁ ከእግዚአብሔር ቃል ጋር በኢየሱስ ክርስቶስ በመንፈስ በእምነት የተዋህደ ይሁን፣ የተቆራኘ ይሁን፣ አሜን በቀ ከእግዚአብሔር ጋር ያላችሁ ህብረት እየጨመረ እየጠነከረ የሚሄድ ሰው ሆኑ። አሜን አሜን ይህን ስላችሁ ዝም ብዬ አይደለም። በየካፌ በየተለያየ ስፍራ በተለያየ ቦታ ሲዝናቸውን የሚጨርሱ ሰዎች አሉ። አንዳንዶች ኢብን እንኳን ክርስትና ምን እንደሆነ ያልገባቸው ሰዎች አሉ። ምን እንደሆነ ስለዚህ ነው አካሄዱን ከእግዚአብሔር ጋር ያደረገ። ባይዛው አካሄዳችሁ ከእግዚአብሔር ጋር ይሁን በእምነት አሜን አካሄዳችሁ በእምነት ከእግዚአብሔር ጋር ይሁን። ሁለተኛ በመታዘዝ ከእግዚአብሔር ጋር አድርጉት። ሶስተኛ በመጽደቅ ለዚህ ነው እግዚአብሔር ለቀጣይ ትውልድ ያደረገው። እኔ ዛሬ አንድ ነገር ላለ አሁን ለዕለት የምታገኙትን በረከት ሳይሆን እግዚአብሔር ትውልድ የሚያስቀጥል በረከት ሃሌሉያ በኢየሱስ ስም በላችሁ ላይ ያስቀምጥ። አሜን ሃሌሉያ የሚቀጥል ጄኔሬሽን ማለት የሚተላለፍ የእግዚአብሔር ብሌሲንግ የእግዚአብሔር በረከት በኢየሱስ ስም ያገኘን ያገኝሽ። አሜን ስለዚህ እግዚአብሔር ይባርካችሁ። የመጨረሻውና ዋነኛው ብያለሁ እና የተባረከ ትውልድ ሆነ ትቀራለህ። ስለዚህ ነው የኖህ ትውልድ የተባረከው ነው ቀርቷል፣ ተባርኳል። በቃ ከጥፋት ድኖ ተባርኮ ቀርቷል። እግዚአብሔር ምድሩ ሙሉ ብሎ ሸፍኗታል፣ ግዟታል፣ ይገዛል፣ እየገዛ ትኖራለህ። ከዚህ በኋላ ይኸውልህ ይሄ ነገር ቢኖረኝ አትልም፣ ና ትለዋል፣ ትጠራዋል። ቃል እንደ እግዚአብሔር ቃል ይሆናል። በኢየሱስ ክርስቶስ ስም አምነት ትጠራዋለህ፣ ይመጣል። ሃሌሉያ አምነት ታዘዋለህ፣ ይሆናል። ሃሌሉያ አምነት እናገራለህ፣ ያጸድቀዋል። አምነት እናገራለህ፣ የተባረከ ሆኖ ይቀራል። አምነት እናገራለህ፣ እግዚአብሔር ካፊ ጋር ይስማማል። አሜን ስለዚህ እግዚአብሔር በነገር ሁሉ የሰማችሁትን ቃል በላችሁ ያብቅል። መልካም ጊዜ ይሆንላችሁ። እንደ እግዚአብሔር ፈቃድ ማታ እንገናኛለን። መልካም ቀን። ብሩክ ሁኑልኝ። ተባረኩ። ወዳችኋለሁ። እግዚአብሔር ይባርካችሁ። መልካም ውሎ ይሁንላችሁ። አሜን 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 ተባረክ እግዚአብሔር ይባርክ አሜን 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 አሜን። እናንተም ተባረኩ። ደህና ሁኑልኝ። ቻው። ደህና ሁኑ።